ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ፋኖ ኮሎኔል ፋንታውን ሙሃቤ ወደ ሰላም መግባታቸው ተነገረ። የኢራኑ ፕሬዝዳንት ለወላጆች ጥሪ ያቀረቡ፣ ልጆቻችሁንም ከአሸባሪ ጠብቁ ብለዋል። የሱዳን ብሔራዊ ጦር መንግስቱ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመለሰ። ትራምፕ ራሳቸውን የቬንዙዌላ ፕሬዝዳንት አድርገው ሾሙ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ጧት ጅቡቲ ገብተው ስለ ሎጂስቲክና የጋራ ብልጽግና ሲናገሩ ከጀርባ ያለው እውነታ ግን ከወትሮ የተለየና እጅግ አደገኛ የሆነ የጂኦፖለቲካል ሴራ የመፍታት ፈተና እንደሆነም ታውቋል። ጉብኝቱ የተደረገው የግብጽ ምክትል ጠቅላይ ሚኒስትር ካሚል ኤል ዋዚር በቅርቡ በጅቡቲ ታላቅ አቀባበል ተደርጎላቸው ዶራሌ ኮንቴነር ተርሚናል ጨምሮ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክ ዙሪያ 3 ወሳኝ ስምምነቶች ከተፈራረሙ በኋላ መሆኑን ጉዳዩን ይበልጥ አነጋጋሪም አድርጎታል። በአንጻሩ ደግሞ በጅቡቲ አየር ማረፊያ የኢትዮጵያ መሪና የጅቡቲው መሪ ሲገናኙ ፊታቸው ላይ በግልጽ የሚታይ የቅሬታ ስሜት ከብዙዎች ትዝብት የተረፈ አይመስልም። የፖለቲካ ተንታኞች እንደሚሉት የግብጽ እንቅስቃሴ ንጹህ ኢንቨስትመንት ሳይሆን ኢትዮጵያን የመክበብና የማነቅ ስልት አካል ነው። ግብጽ በጅቡቲ ዶራሌ ወደብ ላይ እግሯን መትከል ከኤርትራ አሰብ ወደብ ጋር በማስተሳሰር የኢትዮጵያ የንግድና የሎጂስቲክ መስመር በቁጥጥር ስር ለመዋል ያለመ የባህር ላይ መቀስ እንደፈጠረችም ተተንትኗል። ይህ ስምምነት ለግብጽ ወታደራዊና የደህንነት ክትትል በር የሚከፍት ሲሆን በኤሌክትሪክ ኃይል ራሱን የቻለ የፀሐይ ኃይል ማመንጫ መቅጠማቸው በችግር ጊዜ ኢትዮጵያ ኤሌክትሪክ ብታቋርጥ እንኳን የግብጽ ኦፕሬሽን እንደማይስተጓጎል ለማረጋገጥ የታሰበ ነው። ለጅቡቲ ኢኮኖሚ የጀርባ አጥንት የሆነችው ኢትዮጵያ ናት። 90 በመቶ የጅቡቲ ወደብ አገልግሎት የሚውለው ከኢትዮጵያ ሲሆን በሀገሪቱ 80 በመቶ የኤሌክትሪክ ፍላጎትና የዕለት ተዕለት የውሃ አቅርቦት ከኢትዮጵያ ታገኛለች። ሆኖም ኢትዮጵያ በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር በገባችበት ህልውና ውጥረት ወቅት ጅቡቲ ለካይሮ በር መክፈቷ በኢትዮጵያ በኩል እንደ ታሪካዊ ክደት ተቆጥሯል። ሪፖርቶች እንደሚያመላክቱት የኢትዮጵያ ደህንነት መስሪያ ቤት ሬድዋን ሁሴን ከቀናት በፊት ጅቡቲ ተገኝተው ስለዚህ ጉዳይ ማረጋገጫ ቢጠይቁም ጅቡቲ ግን ፊቷን ወደ ግብጽ ማዞሯን መርጣለች። ይህ አካሄድ ጅቡቲ ቀደም ብሎ በ1977 ጦርነትና በ1998 የኢትዮ ኤርትራ ጦርነት ወቅት ካሳየችው አቋም ጋር ተመሳሳይ የሆነ አጋጣሚ መሆኑም ተገምቷል። በዚህ ውጥረት ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ መሄዳቸው ሁለት ዋና ዓላማዎች ይኖሩታል ሲሉም የውስጥ ምንጮች ተናግረዋል። አንደኛ፣ የመጨረሻ ማስጠንቀቂያ ወይም ዲፕሎማሲ። ኢትዮጵያ በእጇ ያለውን የኤሌክትሪክና የውሃ ኢኮኖሚ ካርድ ተጠቅማ ጅቡቲን ወደ መስመር እንድትመለስ ጫና ማሳደር። አሊያም ደግሞ ሁለተኛው ጅቡቲ ወደ ግብጽ ካምፕ መቀላቀሏ የማይቀር መሆኑን በመረዳት ከሶማሌላንድ ጋር የተጀመረው የበርበራ ወደብ ስምምነትና የላፕሴት ኮሪደር በማፋጠን አዲሱን የጂኦፖለቲካል አሰላለፍ ለመቀልበስ መዘጋጀት። ጠቅላይ ሚኒስትሩ በቪዲዮ በሰጡት መግለጫ በጂኦፖለቲካል ጉዳዮች ላይ መወያየታቸውን በመጥቀስ ጉዳዩ ከወደብ አልፎ የጸጥታ ጉዳዩ መሆኑንም ያሳያል። ጅቡቲ በቅርቡ በኢትዮጵያና በሶማሌ መካከል ያለውን ውጥረት ለማለዘብና ለማደራደር ፍላጎት እንዳላትም አሳይታለች። ጅቡቲ የበርካታ ታላላቅ አገራት የአሜሪካ፣ የቻይና፣ የፈረንሳይ የጦር ሰፈር መገኛ እንደመሆኗ የቀጠናው አለመረጋጋት ከማንም በላይ ያሳስባታል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከኢስማኤል ኦማር ጉሌህ ጋር ያደረጉት ውይይት ኢትዮጵያ የቀጠናውን ሰላም እንደማታፈርስ ማረጋገጫ ለመስጠት ያለመም ሊሆን ይችላል። በአጠቃላይ የአብይና ሉካቸው የሎጂስቲክ ውይይት መግለጫ ከጀርባው እየተዶለተ ያለውን የግብጽና ጅቡቲ ወታደራዊና ኢኮኖሚያዊ ሴራ ለመስበር የሚደረግ የሞት ሽረት ትግል ሽፋን መሆኑን የአሁኑ ሁኔታ ያመላክታል። ኢትዮጵያ አሁን ካለችበት የተከበበ ሀገር ስጋት ለመውጣት እንደ ጅቡቲ ያሉ ተለዋዋጭ ወዳጆች ከመታመን ይልቅ የራሷን አማራጭ ወደብ የማረጋገጥ አስፈላጊነቱ ከመቼም ጊዜ በላይ ጎልቶ ታይቷል። ኮሎኔል ፋንታውን ሙሃቤ ወደ ሰላም መግባታቸው ተነገረ። በአማራ ክልል ትጥቅ አንስተው ከመንግስት ጋር ግጭት ውስጥ ከገቡ የፋኖ መሪዎች መካከል አንዱ የሆኑት ኮሎኔል ፋንታውን ሙሃቤ ወደ ሰላም መምጣታቸው ተሰምተዋል። ኮሎኔሉ በወሎ አካባቢ የሚንቀሳቀስ የአማራው ፋኖ ህዝባዊ ድርጅት ወይም አፋሃድ ክፍል ይመሩ እንደነበረም ተነግሯል። ኮሎኔል ፋንታውን ከወራት በፊት አፋሃድን በመወከል ከመንግስት ጋር የሰላም ስምምነት የተፈራረመው ካፒቴን ማስረሻ ሰጤ የወጣበትን መንገድ ተከትለው ወደ ሰላም እንደመጡ የደረሰን መረጃ ያመላክታል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የተቀሰቀሰው ግጭት 3 ዓመት ሊሞላውም ወራቶች ብቻ ቀርተውታል። የሱዳን ብሔራዊ ጦር መንግስታዊ መቀመጫውን በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመለሰ።
3 ዓመት ሊደፍን በተቃረበው የእርስ በርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ አስታውቀዋል። የሱዳን ብሔራዊ ጦር መዲናይቱን ካርቱምን ለቆ የወጣው በጎርጎሮሳውያኑ ሚያዝያ ወር 2023 ነበር። ከዚያ በኋላ ብርቱ ውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር ብሔራዊ ጦሩ እጅ መግባቱም ይታወሳል። ዛሬ ወደ መዲናይቱ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስትሩ ነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነን ብለዋል። ባለፉት 2 ዓመታት በተለይ 3 የተያያዙ ከተሞች ካርቱም፣ ኦማዱርማን እና ባህሪ ከተሞች ዋነኛ የጦር ማዕከልም ነበሩ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ካለፈው መጋቢት ወር አንስቶ እስከ ጥቅምት ወር ድረስ 1.2 ሚሊዮን የሚያህል ሱዳናውያን ወደ ቀያቸው ተመልሰዋል። የኢራኑ ፕሬዝዳንት ወላጆች ልጆቻቸውን ከአሸባሪዎች እንዲጠብቁ ጥሪ አስተላለፉ። የኢራኑ ፕሬዝዳንት መስዑድ ፔዜሽኪኒ በሀገሪቱ እየተካሄደ ያለው መጠነ ሰፊ ተቃውሞን ተከትሎ ለመላው የሀገሪቱ ሕዝብ አስቸኳይ መልእክትም አስተላልፈዋል። ፕሬዝዳንቱ ወላጆች ልጆቻቸውን ሰዎችን ከሚያርዱና ከሚገድሉ አሸባሪዎች ጋር እንዳይቀላቀሉ እንዲመክሩም አሳስበዋል። የውጭ ጣልቃ ገብነትን በተመለከተ አሜሪካና እስራኤል በሀገሪቱ ውስጥ በውጭ ያሰለጠኗቸውን አሸባሪዎች ወደ ሀገር ውስጥ በማስገባት መስጂዶች እንዲቃጠሉ፣ ሁከት እንዲነሳ እያደረጉ ነው ሲሉም ከሰዋል። የመንግስታቸው አቋምንም ሲያስረዱ መንግስታቸው የሰላማዊ ተቃዋሚዎችን ድምፅ ለመስማትና ለኢኮኖሚ ጥያቄዎች ምላሽ ለመስጠት ዝግጁ መሆኑን ገልጸው ንብረት የሚያወድሙትን ግን ጠላት ያሰማራቸው አሸባሪዎች ሲሉ ጠርተዋቸዋል። አሁን ላይ በኢራን ያለው የሁኔታዎች አሳሳቢነት ላለፉት 2 ሳምንታት በቆየው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱን የሰብአዊ መብት ተሟጋች ድርጅቶችም ገልጸዋል። ፕሬዝዳንት ዶናልድ ትራምፕ አሜሪካ ለመርዳት ዝግጁ መሆኗን ሲገልጹ፣ ቴሄራን በበኩሏ ጥቃት ከተፈጸመባት በአካባቢው የሚገኝ የአሜሪካ ጦር ሰፈሮችና እስራኤል ላይ ያጸፋ እርምጃ እንደምትወስድም አስጠንቅቃለች። ትራምፕ ራሳቸውን የቬንዙዌላ ፕሬዝዳንት አድርገው ሾሙ። ፕሬዝዳንት ዶናልድ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው በማህበራዊ ትስስር ገጻቸው ላይ መለጠፋቸው አነጋጋሪ ሆነዋል። ዋሽንግተን በካራሳብ ፖለቲካ ላይ ጣልቃ መግባት እንደምትቀጥልም ማሳያ ነው ተብሏል። ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ላይ ነው ፎቶአቸውን እንደ ጊዜያዊ መሪ አድርገው የለጠፉት። አሜሪካ ከሳምንት በፊት ኒኮላስ ማዱሮን ላይ ወታደራዊ ዘመቻ ካደረገች በኋላ የላቲን የነዳጅ ፖለቲካ ጭምር እንደምትቆጣጠርም እየተናገረች ነው። ምንም እንኳን የማዱሮ ምክትል ዴሲ ሮድሪጌዝ የአገሪቱ ጊዜያዊ ፕሬዝዳንት ሆኖ ቢሾሙም ትራምፕ የለጠፉት ፎቶ ሌላ ፖለቲካ ስጋትን ፈጥሯል። ትራምፕ የላቲን ፖለቲካ ላይ እጃቸው ከማስገባታቸውን ባሻገር በኪዩባ፣ ኮሎምቢያ እና መሰል አገራት ላይ ዲፕሎማሲያዊ ጫና በማሳደር ላይ ናቸውም ተብሏል። ከ10 ወራት በፊት የሀገሪቱ የሕክምና ባለሙያዎች የመብትና የሥራ ላይ የጥቅማ ጥቅም ጥያቄን አንስተው መንግስት ምላሽ እንዲሰጣቸው ሲሞግቱም ነበር። አስከትሎም ግንቦት ወር ላይ የሀገር አቀፍ አድማ በማድረግ በመንግስት ላይ ግፊት ለማድረግ ሞክረዋል። መንግስት የባለሙያዎቹን ጥያቄ በሂደት እንደሚፈታ በመናገር ጉዳዩን ለማርገብ ከመሞከር ጎን ለጎን አድማ ያደረጉትን ያስተባበሩትን ባለሙያዎች ላይ የእስርና የማስፈራሪያ እርምጃ ሲወስድ ነበር። መንግስት ከአድማው ጋር በተያያዘ ወንጀል ያሰራቸውን ባለሙያዎች ቀስ በቀስም ከስር ለቀዋል። አድማው ከበረታ በኋላ መንግስት ባለሙያዎቹ ላነሷቸው 12 ያህል ጥያቄዎች ደረጃ በደረጃ ምላሽ እንዲሰጥም ቃል ገብቶ ነበር። ከ6 ወራትም በኋላ የህክምና ባለሙያዎቹ አንስተዋቸው ከነበሩ ጥያቄዎች ምን ያህሉ ምላሽ አገኙ ብለው ካስተባበሩትና ካሳተፉት ባለሙያዎች የህክምና ተቋማት አመራሮች ጋር ዋዜማ ውይይት ማድረጓን ክንፋም ተመልክተዋል። ከአድማው በኋላ የተመለሱ ጥያቄዎች መኖራቸውን አንዳንዶቹ በአጭር ጊዜ ይፈታሉ ብለው እንደሚጠብቁ፣ አንዳንዶቹ ጥያቄዎች ግን መንግስት ምላሽ ለመስጠት ፍላጎትም ሆነ ዝግጅት እንደሌለው መረዳትም ተችሏል። አሁን ድረስ መንግስት የአድማ አስተባባሪዎች ፊት ለፊት ተገናኝተው ለመነጋገር አለመቻላቸውና ጥያቄዎቻቸውን በጽሑፍ ከማስገባት ባለፈ መድረክ አለመፈጠሩንም ተናግረዋል። የህክምና ባለሙያዎቹ ዋና ዋና ጥያቄዎች ምን ነበሩ? አንደኛ፣ ከአፍሪካ ሀገር የሚተካከል የደሞዝ ጭማሪ ትርጉም ያለው የትርፍ ሰዓት ክፍያ። ሁለተኛ፣ የቤት ክራይ፣ የሥራ ላይ በሽታ ተጋላጭነት አበል፣ ለአደጋ ለሚያጋልጡ ደግሞ የካሳ ክፍያ። ሶስተኛ፣ ነፃ ትራንስፖርት አገልግሎት አሊያም የትራንስፖርት አበል አቅም ላላቸው ከቀረጥ ነፃ መኪና ማስገባት የሚችሉበት መብት ይከበር። አራተኛ፣ የትርፍ ሰዓት ክፍያ በሁሉም ጤና ተቋማት ደንብ ወጥቶለት እንዲተገበር በወቅቱም እንዲከፈል። አምስተኛ፣ መብታቸውን በጠየቁ የህክምና ባለሙያዎች ላይ እስር፣ ማስፈራሪያና እንግልት የፈጸሙ የመንግስት አካላት ተለይተው ምርመራ እንዲደረግባቸውና በህግ እንዲጠየቁ። ስድስተኛ፣ የህክምና ባለሙያዎች ቤተሰቦች በግል ሆነ በመንግስት ተቋማት ነፃ የህክምና አገልግሎት እንዲያገኙ፣ ለወጪ ሀገር ህክምና ደግሞ መንግስት ግማሹን ወጪ እንዲሸፍን።
7ኛ የሕክምና ባለሙያዎች የመኖሪያ ቤት እንዲኖራቸው የቤት መስሪያ መሬት እንዲያገኙ አሊያም ቤት ለመግዛት ረጅም ጊዜ ብድር የሚያገኙበት አሰራር እንዲመቻች። 8ኛ የጤና ባለሙያዎች በዓለም አቀፍ ደረጃ ተቀጥረው ለመስራት ሙያቸውን ለማዳበር የብቃት ምዘና ፈተና የሚሰጥበት ማዕከል በአገር አቀፍ እንዲቋቋም መንግስት ሁኔታዎችን እንዲያመቻች። 9ኛ የጤና ተቋማት አመራሮች በሹመት መመደባቸውን ቀርቶ በሙያ መስፈርት በውድድር የሚመረጡበት አሰራር እንዲኖር። 10ኛ የጤና ዘርፉ የተለያዩ ባህሪያት በመመዝገብ የሚተዳደረው በሲቪል ሰርቪስ ስር መሆኑ ቀርቶ ራሱን ችሎ እንዲቋቋም የሚሉም ይገኙበታል። የተመለሱ ጥያቄዎች: የደሞዝ ማሻሻያ። የሕክምና ባለሙያዎች በተለይም ዶክተሮች የደሞዛቸው መነሻ ክፍያ ከጎረቤት ሀገር ትይዩ ከፍ እንዲል ፍላጎት የነበራቸው ቢሆንም መንግስት ለሁሉም ጤና ባለሙያ መጠነኛ የደሞዝ ጭማሪ ማድረጉም ምላሽ ሰጥቷል። ይህም የመንግስት እርምጃ የሕክምና ባለሙያዎች ከገንዘብ መጠን ይልቅ ለጥያቄው መልስ ለመስጠት ፈቃደኛነቱን የገለጸበት እርምጃ ነው በሚል በበጎም ተቀብሎታል። የትርፍ ሰዓት ክፍያ፣ የተጨማሪ ስራ ክፍያ። ከዚህ ቀደም የትርፍ ሰዓት ክፍያ የማይከፈልባቸው በወቅቱ የማይከፈልባቸው ክፍያዎች እጅግ አነስተኛ በሆነ ቅሬታ ሲቀርብበትም ነበር። አሁን መንግስት በወሰደው እርምጃ የክፍያ ማሻሻያ ተደርጓል። ክፍያውን በወቅቱ በጠበቀ መልኩ እንዲከፈል አሰራር ወጥቷል። ነፃ የሕክምና አገልግሎት በጤና ዘርፉ ለሚሰሩ ባለሙያዎች እና ከፌዴራል እስከ ታችኛው መዋቅር ላሉ የሴክተር ሰራተኞች ነፃ የሕክምና አገልግሎት ወይም የጤና መድን ሽፋን ለመስጠት መንግስት ወስኖ ወደ ተግባርም ተሻግሯል። የጤና ሚኒስቴርን ሰነድ ለመመልከት እንደቻልነው ከሆነ የአገልግሎት ተጠቃሚ የሚሆኑት የጤና ዘርፍ ሰራተኞች የትዳር አጋሮቻቸው እንዲሁም እድሜያቸው ከ18 ዓመት በታች የሆኑ ልጆቻቸው መሆናቸውንም ያብራራል። መንግስት እስካሁን ምላሽ ያልሰጠባቸው ጥያቄዎች: የተጋላጭነት ክፍያ። የሕክምና ባለሙያዎች በስራ ላይ ለሚያጋጥማቸው አደገኛ ተላላፊ በሽታዎች ተጋላጭነት የካሳም ሆነ የአገልግሎት ክፍያ እስካሁን መልስ አላገኘም። ነፃ የትራንስፖርት አገልግሎት። የሕክምና ባለሙያዎች ነፃ የትራንስፖርት አገልግሎት አቅም ላላቸው ደግሞ መኪና ሲገዙ ሲያስገቡ ከቀረጥ ነፃ እንዲገባ ያቀረቡት እስካሁን መልስ አላገኘም። ሌላኛው የመኖሪያ ቤት ጥያቄ ነው። መንግስት ለሕክምና ባለሙያዎች ነፃ የቤት መስሪያ ወይም የረጅም ጊዜ ብድር እንዲመቻች የቀረበውን ጥያቄ ገና አልተመለሰም። በሙያ ብቃት የተመሰረተ የሕክምና ተቋማት አመራሮች አሿሿም እንዲኖር የቀረበው ጥያቄም መልስ ይጠብቃል። ዓለም አቀፍ የሙያ ዘርፍ ፈተና የሚሰጥበት ማዕከል እንዲከፈት ማመቻቸትና የሕክምና ባለሙያዎች የሥራ ቦታ ከፖለቲካ ሌሎች ተጽዕኖዎች አላቆ ምቹ የሥራ ቦታ ለማድረግ የሚያስችል ማዕቀፍ ማዘጋጀት ከባለሙያዎቹ ቀርቦ መልስ እየተጠበቀበት ነው። መንግስት ለመመለስ ዝግጁ ያልሆነባቸው ቁልፍ ጥያቄዎች: ወደ ሕክምና ባለሙያዎች የጋራ አስተያየትና የጤና ዘርፍ የራሱ ዘለቂታና በቂ ገቢ የሚያመነጭ በአደረጃጀትም ሙያውን መሰረት አድርጎ የሚደራጅ እንዲሆን ይፈልጋሉ። ከነዚህ ማሻሻያዎች የመጀመሪያው እርምጃ ዘርፉ ከሲቪል ሰርቪስ አወቃቀር ማስወጣት ነው። አሁን በተያያዘው መንገድ የጤና ዘርፉ ሩቅ መንገድ መጓዝ አይችልም ብለውም ያምናሉ ባለሙያዎቹ። አሁን የተደረገው አነስተኛ የደሞዝ ጭማሪ ባለሙያዎቹ የተነሱትን ቅሬታዎች እስከ ወዲያኛው የሚፈታ ስላልሆነ የሌሎች ሀገራትን ተሞክሮ በመውሰድ ዘርፉን በዘላቂነት ማዘመን ሀብቱን እንዲያፈራ ማድረግ ይቻላል። የሕክምና ባለሙያዎች ያደረጉትን አድማ ተቃውሞ ፖለቲካ ትርጉም እንዳይሰጠውና እንዳይለጠፍ ብርቱ ጥንቃቄ ማድረጋቸው፣ በመንግስት በኩል ግን የአድማው አስተባባሪዎች መብታቸውን የጠየቁትን የፖለቲካ በመፈረጅ የእስር እርምጃ መውሰዱን ማስተዋሉንም በቅሬታ ያነሳሉ። ቅሬታችንን ሌላ ሀገር ሄደን ማቅረብ አንችልም። ማቅረብ የነበረብን እዚህ መንግስት ላይ ነው። መንግስት ጥያቄያችንን ለመስማት ከጅምሩ ፍቃደኛ ቢሆን ኖሮ አድማ መጥራትም ባላስፈለገ ነበር። አሁን መንግስት ዕውቅና ሲሰጠው ለማይፈልገው ማሻሻያ በመሰለ መንገድ አድርጓል። አሁን መንግስት ዕውቅና ሊሰጠን ስለማይፈልግ ማሻሻያውን በመሰለው መንገድ አድርጓል። ቀርበን ብንነጋገር የተሻለ አማራጮች ለመጠቆም እድል ይኖረን ነበር ይላሉ አድማውን ለ4 ወራት ሲያስተባብሩ የነበሩና በአሁኑ ወቅት በአውሮፓ በትምህርት ላይ የሚገኙ ባለሙያ። በጉዳዩ ላይ ከጤና ሚኒስቴር ምላሽ ለማግኘት ዋዜማ ያደረገው ጥረት እንዳልተሳካ ክንፋም ተመልክቷል።